ቃሉ ቡቲክ ኢንተርናሽናል አይን ውስጥ መግባቱ በጣም ነው ያስፈራኝ። እኔ ለምን እንደሆነ ላሳያችሁ። ቃተሊናም ያሸንፋል 1 ሚሊዮን እንበላለን። አካውንቱን መልሼለታለሁኝ አሁን በእጁ ላይ ይገኛል። አፍሮ ይህንን የዓለማችን ትልቁን አዋርድ ወደ ኢትዮጵያ የሚያመጣው ይመስላችኋል? ቃሉ I want him to be international. He's already international. አባት ዳለ ልጅ ማለት ይሄ ነው። ጸጋ ብለሽ አውጊኝ እስቲ ያለሽበት ሁኔታው እያየሽው በትካዜ የምትጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያው አሳዝንሽኝንማ ስንጻለ ሆድሽ መሬማ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁኝ እስከመጨረሻ እንድትቆዩ በትህትና እጠይቃችኋለሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና እጠይቃችኋለሁ። እንግዲህ ወደ ቀዳሚውና የመጀመሪያው ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ። ጆሲ ወንድማችን ስቶሪ አድርጎልኛል። ያው እንግዲህ ጆሲ ትላንት በተናገርኩት ምክር ቢጤ በሰጠውት ነገር ነው። አይ ቲንክ ስቶሪ ያደረገው መብቱ ነው። ምን አለኝ? ስቶሪውን እናመብለት አይመስላችሁም ጋይስ? ምን አለኝ መሰላችሁ? እየተከፈላችሁ መሳደብ ይቅርቦት። እማማ አርፎ ልጆትን አሳድጉ with respect to አለኝ ማለት ነው። መቼም ይሄ ሜሴጅ ለኔ ነው። መቼም እማማ ካልከኝ ለኔ ነው። ምክንያቱም እኔ ነኝ እማማ። በግድ ነካክተህ ነው ያልተገባ ነገር ውስጥ ልትገባ ፈልገህ ካልሆነ በስተቀር ጆሲዬ መቼም በአካልም አብረን ተገናኝተን አይተኸኛል። እማማ እንዳልኩ ካልከኝ ግን ችግር የለብኝም። ተከፍሎት ያልከው አንተ ተከፍሉክ ጓደኛ ስለምታረግ ነው። ለቤት ኪራይ ፍሪጅ ምናምን ስለሚመጣል አንተ በገንዘብ ስለምትቀርብ ወይም ደግሞ በገንዘብ ፍሬንድ ስለምታረጋቸው እኔም እንዳንተ ብስዬ ነው። ይገርማል ጅልጅ ጆሲ። እኔ በጣም ትንሽ አስተሳሰብ ያለ አይመስለኝም ነበር። ሰፋ ያለ አስተሳሰብ ያለ ይመስለኝ ነበር። ምክር ነበር የመከርኩት ያየሁትን እና ካልከኝ እንግዲህ ተከፍሎ ያውራሉ ማማ ካልከኝ እኔም እንግዲህ መልሳለኝ። I respect you, big love, big respect. ግን ጆዬ ለኔ አልከፈለኝም። ከሰጠኝ ይቀበላለሁ አልዋሽም። ምክንያቱም እኔ እንዳንተ ወጣጤ አይደለሁም። ኃላፊነት የሚባል ነገር አለብኝ። ጆሲ ወንድማችን ስቶሪ አድርጎልኛል። ያው እንግዲህ ሰሞኑን እንግዲህ በእነዚህ 3 ቲክታከሮች ውዝግቡ እንደቀጠለ ነው። አዶናይ ከሰለጠነ አገር ነው የመጣው። ማንንም አይሰማም። ስራውንና ስራውን። በተረፈ ከጃኒ ጋር ቅልጥ ያለ ፍቅራቸውን በላይፍ ያሳዩናል። አባቴ ቅልጥ ያለ ፍቅር ይስጣችሁ። ጆን ዳንኤል ደግሞ ጆሲን ሙሉ የቤት ዕቃና ፍሪጅ ሰጥቶ ጓደኛዬን ወስዶብኛል። ከካናዳ ደግሞ መጣና ደግሞ የቲክታክ ክብሬን የአንደኝነት ማዕረጌን አዶናይ ወስዶብኛል ብሎ ያስብና መሪውን ወዴት ይጠቀልላል? ወደ ኦሮሞ ወንድምና እህቶቼ ጋር ይጠቀልላል። ኦሮሞች ደግሞ እንደ አማራ አያሽቃብጡም። ጭራሽ ኦሮመኛ ካልቻልክ ጊፍትም
አይሰጡክም። ግራ ገባውና መሪውን ይዞ ወዴት እንደሚሄድ ግራ ገብቶት ቆሟል። ጆሲ በግርግር አራት ፋሚሊዎችን ተደባለቀች። አዶናይ ጋር ተጠጋችና ማታ ሸንቆጥ እያደረገች ጊፍቷንም ላይፏንም ሰፋ አድርጋ ሰሞኑን ለጆሲ ነው የተመቻት። አባቴ ወደ ግራም ወደ ቀኝም አልሄደችም። የሚያዋጣትን አዶናይን ተጠግታ እስካሁን አለች። ለማንኛውም ግን አንድ ነገር እምነግራችሁ ነገር ለጆን ዳንኤልም ነው ምልክ አባቴ የራስ ፎሎ የራስ ተከታይ ካለክ እንዲህ ወደ ግራ ወደ ቀኝ ሄዳ ያስፈልግም። በማንነት ኑር። ሰው ለማናደድ ብለክ አንድ ብሔር ብትቀያየር ምን ብትል ወፍ የለም አባቴ። ጸጉርክ ያድጋል እንጂ ጊፍት አይጨምርልህ። ስነ ስርዓት ያዝ ወይስ ተልኳለ? እኔ ግራ ገባኝ እኮ ምን እንደፈለገ ዳይፈታም እንዴ? ሳምንት ሙሉ ስለኔ መጀመሪያ ላይ ቀልድ ነው ምናምን ብዬ አለፍኩኝ። ቀን መጀመሪያ ላይ እንደዛ ምናምን ብሎ ላች ብዬው ምናምን ማታ ላይ ብላይ ስንገናኝ በአንበሳ ንጨው ምናምን ብሎ ከዛ ሪከርድ ይላክልኛል እየተቀረጸ ማለት ነው። እና አረብ ስነ ስርዓትን ያጆች በኢትዮጵያ ታሪክ ለመጀመሪያ ጊዜ በ20 ቀን ውስጥ 1 ሚሊዮን ፎሎወርስ የገባው ቃሉ ቡቲክ ይችላል ቃሉ ቡቲክ ትችላለህ። እንኳን ደስ አለህ። ከዚህም በላይ ይገባል። በእውነት ከልቤ ነው እያደነኩ ያለው። ይመች በርዜና ቃሉ ቡቲክ ያለበት ሁኔታ እጅግ አሳሳቢ መሆኑ በበርካቶች ዘንድ እየተነገረ ይገኛል። መረጃው ምን እንደሆነ ግልጽ አድርጌ ልንገራችሁ፣ ሪፖስት ማድረግ እንዳይረስ። ዝናው የናኛው ኢትዮጵያዊ ቃሉ ቡቲክ ሚሴጅ እየመለሰ አይደለም መባሉ በርካቶችን እያነጋገረ ነው የሚገኘው። ትልልቅ ዓለም አቀፍ ተቋማትና ግለሰቦች የሚሰጡት አስተያየት በአብዛኛው መልእክት ጽፈንልሃል መልስልን የሚል ነው። ይህም የሆነው ቃሉ ቡቲክ በውስጥ የሚላክለትን መልእክት እየመለሰ ስላልሆነ ነው። አንዳንዶች እንግዲህ ምናልባትም ለልብሱ የሚሆን ማቴሪያል ለመፈለግ ከቤት ወጥቶ ይሆናል እያሉ እየቀለዱ ይገኛሉ። እንግዲህ እንደሚታወቀው ቃሉ ቡቲክ ምንም አይነት ማስታወቂያ ወይንም ደግሞ ከሌሎች ድርጅቶች ጋር ኮላብ በማድረግ የሰራው ምንም አይነት ማስታወቂያ የለም። ይህ ደግሞ ለሱ አደጋ ይሆናል። ምክንያቱም የቲክቶክ ፕላትፎርም የሆነ ታይም ላይ ከፍ ያደርጋል፣ ከሆነ ጊዜ ወዲህ ደግሞ እንድትረሳ የሚያደርግ ፕላትፎርም እንደሆነ ይታወቃል። እናንተ በዚህ ጉዳይ ላይ ሀሳባችሁን በኮሜንት ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። በነገራችን ላይ ጋይስ ቃሉ እኔ እንደሚመስለኝ ከሆነ ይህንን ነገር እጅግ በጣም የሚጎዳው ይመስለኛል። ብዙ ሰው አስተያየት እየሰጠው እንዳለ ሁላችንም እያየን ነው። ነገር ግን ይሄ ፕሮሞሽን ይሁን ሌላ ነገሮችን መስራት አለበት ብዬ ነው ማምነው። ማለት ከፍ ያለ ብር ከተገኘ በዛ መስራት አለበት ብዬ አስባለሁ። ምክንያቱም ይሄንን ያለበት አሁን ደረጃ እንግዲህ ሊያጣው ይችላል ብዬ ስለማስብ ማለት ነው። ምናልባት አይታወቅም፣ የጊዜ ጉዳይ ነው። ምናልባት ከሳምንት በኋላ ሊሆን ይችላል፣ ከወር በኋላ ሊሆን ይችላል። ይሄን ነገር ስለማይታወቅ ይሄ ልጅ ምንም ነገር ቢሆን ምናልባት ትንሽ ነገር ማንቀሳቀሻ የሚሆነው ነገር መስራት አለበት ብዬ አስባለሁ። ብዙ ሰዎች እንግዲህ ለትቢት ነው ይመስለኛል። ልክ አይደለም። እንደዚህ ኢትዮጵያዊ እንደዚህ እንዳታገኝ ፕሮሞሽን እንዳትሰራ እዚህ ሀገር ውስጥ እንዴ የት ሄዶ ይስራ ታዲያ? እንዴ እንደውም በሀገር ውስጥ ነው የሚሻለው ለሱ። ውጭ ሀገር ምን ያደርግለታል እንዴ? ጥሩ ነው በእርግጥ የትምህርት እድል ሊያገኝ ይችላል። ነገር ግን ሀገሩ ዋን ቅድሚያ ለሀገሩ መስጠት አለበት ብዬ ነው የማስበው እንጂ ከአዶናይ ጋር እንዳይገናኝ። እንደውም ትልቁ ሰው አዶናይ ነው። ከአዶናይ ጋር መገናኘት አለበት ይሄ ልጅ። አዶናይ ነው የተሻለ ሰው ማለት ነው። እሱ ኢንተርናሽናል እና ብዙ ሰዎችን ሊያገናኘው የሚችል ሰው ነው። እና ምን ትላላችሁ ጋይስ? እናንተ ሐሳብ ማስቀመጥ ትችላላችሁ በዚህ ዙሪያ ማለት ነው። ቃሉ ቡቲክን በሚመለከት እጅግ አሳዛኝ መረጃ ልነግራችሁ ነው። በኢትዮጵያ ታሪክ የመጀመሪያው 1 ሚሊዮን ፎሎወር የገባው የቃሉ ቡቲክ የኢንስታግራም አካውንት የራሱ የቃሉ አይደለም የሚሉ መረጃዎች እየወጡ ነው። ጉዳዩ ከሚገመተው በላይ እጅግ አሳዛኝ ነው። አብዱልፈታህ መሐመድ የተባለ ግለሰብ ቃሉ በቲክቶክ የሚለቃቸውን ቪዲዮዎች ዳውንሎድ እያደረገ በቃሉ ስም በከፈተው የኢንስታግራም ገጽ ላይ ሲለቅ ቆይቷል። አካውንቱ 1 ሚሊዮን ፎሎወር ሲገባለት ግለሰቡ ማንነቱን በይፋ ፌስቡክ ላይ ገልጾ ከፈለክ እሸጥልሃለሁ እያለ ቃሉን በግልጽ እየተገዳደረው ይገኛል። ታዋቂ ሰዎችና ሴሌብሪቲዎች ለቃሉ ቡቲክ መልእክት ቢልኩለትም እስካሁን ምንም ምላሽ አለመስጠቱና ቃሉ ቡቲክ ለመልእክቶቹ ምላሽ እየሰጠ አይደለም የሚለው መረጃ መሰማቱ ደግሞ ጉዳዩን ወደ እውነታው ያስጠገዋል። በተቃራኒው ደግሞ ቃሉ የመጀመሪያዎቹን የቲክቶክ ቪዲዮዎች በሚለቅ ሰዓት አንድ አስተያየት ሰጪ ኢንስታግራም ላይ ፖስት አድርግ ሲለው አድርጌያለሁ በማለት ምላሽ መስጠቱ ላለመሰረቁ ትንሽ ተስፋን ይሰጣል። ሆኖም ግን አብዱልፈታህ እንደሚለው ከሆነ ይህ በሀገር ተሰጦ ላይ የተፈጸመ ትልቅ ክህደት ነው። ይህ ቪዲዮ ቃሉ ቡቲክ ጋር እንዲደርስ ሼር አድርጉት። መንግስትም በዚህ ጉዳይ ላይ ጣልቃ እንዲገባ ሁላችሁም ድምጻችሁን እንድታሰሙ እጠይቃችኋለሁ። በዚህ ጉዳይ የእናንተስ ሐሳብ ምንድነው? ሐሳባችሁን አስቀምጡልኝ። መልካም ጊዜ
ጋይስ ይህ ቪዲዮ ምንድነው ምናልባት የምትሉ ከሆነ አንድ ቪዲዮ ላሳያችሁና ተመልሼ እመጣለሁ። ትናንትና አብዱልፈታህ መሐመድ የሚባለው ግለሰብ የቃሉ ፑቲክስ አካውንት እኔ ጋር ነው፣ እኔ ነኝ ፖስት ማድረግበት። እሱ ኢንስታግራም ላይ ፖስት አያደርግም። የሱ ቪዲዮ ስጪ እኔ ፖስት ያርኩኝ ነው 1 ሚሊዮን የደረሰው ብሎ ልሽጥልህ ብሎ ፖስት አድርጎ በዋጋ ከተስማማ ልሽጥልህ ዝግጁ ነው የሚል ነገር ፖስት አድርጎ በጣም መነጋገሪያ ነበር። እስካሁን ሰምታችኋል ይሄን ነገር ብዬ አስባለሁ። ኢቭን አንዳንድ ሰዎችም ሲሰድቡትም ሰምቻለሁ። አብዱልፈታህ መሐመድ ማለት ይሄ ነው ሰውየው። ነገር ግን አሁን ላይ ወጥቶ ውሸቴን ነው ብሎ ይሄን ያደረጉበት ምክንያት እንግዲህ ሶሻል ሚዲያ ላይ የምታዩትን ነገር በሙሉ ማመን የለባችሁም። ሶሻል ሚዲያ ላይ ያላችሁ ሰዎች ኢንፍሉዌንሰርስ ደግሞ የምታወሩትን ነገር አጣርታችሁ አውሩ ብሎ እናም ብዙ ዜናዎችም እንደዚህ ናችሁ የሚሸውዳችሁ የምትሰሙትን ሰው ወቁ ምናምን የሚል ቪዲዮ ነው ፖስት ያደረገው። እዚህ ላይ ይሄ የቪዲዮ ስክሪንሾት ነው። ብቻ በቪዲዮ ነው ያወራው። መልእክቱ ምንድነው? ፋክት ቼከሮች ሁኑ። እኔ ውሸቴን ነው እንደዛ ያልኩት ኤፕሪል ስለሆነ ኤፕሪል ፉልስ እንደዛ አይነት ነገር ብሏል። ብቻ ግን ዋናው መልእክቱ የሱ ምንድነው? እኔ በዚህ በአንድ ስክሪንሾት እና በአንድ የፌስቡክ ፖስት እንደዚህ ሰውን ማሳሳት ከቻልኩኝና ማነጋገር ከቻልኩኝ አስቡት ፋብሪኬት የተደረገ ያታሰበበት ፖስት ምን ያህል እንትን ሚስሊድ ሊያደርግ እንደሚችል እና ትክክለኛ ኦፊሻል የሆኑ ዜናዎችን እመኑ አይነት መልእክትን ያስተላልፋል። ከዛ በተጨማሪ ደግሞ ከዚህ በፊት እንደ ማስረጃ የምሰጣችሁ ነገር ምንድነው? ቃሉ ፑቲክ የቆየ እንትን ነው የወር ምናምን እንደምትመለከቱት ማርች 29 አካባቢ ኮሜንት የተደረገለት ነው። ፕሊዝ ፖስት ኦን ኢንስታግራም ሲባል ቲክቶክ ላይ አርግ ያለው ብሎ መልሶ ነበር እና ያው የሱ ነው ብዬ አስባለሁ ኢንስታግራም አካውንት። ብቻ የግለሰብ ማለትም አብዱልፈታህ መሐመድ እኔ ነኝ ያለው ውሸቱ ነው የሱ አይደለም ማለት ነው። ስለዚህ በእንደዚህ ነገር ሚስሌድ የተደረጋችሁ ሰዎች ካላችሁ እውነታው ይሄ ነው። ሚስሌድ የተደረገ ጓደኞቻችሁ ምናምን ካለ ይሄን ቪዲዮ ላኩላቸው። እዚህ ጋር የፕላስ ምልክቱ መንካት እንዳደረጉ ምንም አንድ ያደረከው ነገር ቢኖር አካውንት መክፈት ብቻ ነው። ከዛ በኋላ እየጠበቅ እግር በእግር እሱን ቪዲዮዎች እያመጣ ነው የምትፖስተው። ምንም የጨመርከውም የቀነስከውም ነገር ያየሁት የሚደብር ነገር ነው። ያው ቃሉ ቡቲክን ሁላችንም እናውቀዋለን። በራሱ ጥረት እዚህ የደረሰ ልጅ ነው። በተለይ ደግሞ መጀመሪያ ላይ ብዙ ሰው ሙድ ሲይዝበት ምናምን የነበረ ልጅ ነውና ከዛ በኋላ ግን ያው እኛ ሀገር ሆነ ነገር ሲፈጠር ማጣጣል፣ ሰዎችን ማዳከም ምናምን የምንወድ ህዝቦች ነን። ምን ገርም ህዝቦች ማለት ነው። ልጁ እንግዲህ ቁርአን ላይ ተብሎ አብዷል ተብሎ ስንት ነገር ተብሎ አሁን ላይ ታዋቂ አርቲስቶች ጭምር በተለያየ ሀገር ያሉ የፋሽን ዲዛይን ልብስ አቅራቢዎችም ጭምር የዚህ ልጅ ቪዲዮ ሲቀባበሉት ሲፖስቱት ምናምን ማድነቅ ጀመርን ዞረንና አሁን ላይ ደግሞ በጣም የሚገርመው ኢንስታግራም ፔጁ የሱ ይመስለን ነበርና እዚህ ጋር ከላይ የምታዩት ጀለስ እኔ ነኝ በሱ ቪዲዮ እስካሁን ስሰራ የነበረውና እንደራደርና ልሽጥለት አለ ማለት። ስለዚህ የኢንስታግራም አካውንቱ የቃሉ አልነበረም ማለት ነውና ብዙዎቻችን ለምን መልስ አልሰጠም ኢንስታግራም ጽፎለት ምናምን እየተባለ ነበርና ልጁ ቲክቶክ ብቻ ነው ያለው። እንግዲህ እውነት ይሁን ውሸት አናቅም፣ ከሱ ነው የምናረጋግጠው። ግን እንደተባለው የቃሉ ካልሆነ አሁን ላይ በዚህ ደረጃ እንደዚህ አይነት እድሎች ሲመጡ እንደዚህ አይነት መደራደሪያችሁ ይዞ መቅረብ በራሱ ጤናማነት አይደለም። ምንም የሰራው ነገር የለም። ልጁ የልጁን ጥረት እያመጣ ይሄ አንዳንድ ዩቲዩበሮች እንደሚሰሩት ቲክቶክ ላይ ይሄ ኮንተንት የሚሰሩት ልጆች ቪዲዮ እየሰበሰቡ ብር የሚሸቅሉባቸው ማለት ነው። ልክ እንደዛ ነው ያደረከው። ከፈተልኝ አላለህም። የልጁን መብትና የልጁን ኮንተንትና እውቀት ነው ቪዲዮዎች እያመጣህ ነው ስትፖስትና 1 ሚሊዮን ያደረስከው። ሲሆን ጤናማ ከሆንክ ተሰጠውና ከዛ በኋላ በቃ የሚፈጠረው ነገር አብረታ ያለ እንደ ድርድር። አሁን እንደዚህ አይነት ትልልቅ ኦፈሮች ሲመጡ ለልጁ እንደ ድርድር ማቅረብህ በራሱ የሚያስቅ ነገር ነው። ይሄ በቃ አለ አይደለ አለን እንደዚህ አይነት የወረደ ሜንታሊቲ ያለን ሰዎች አለን ማለት ነው። እግዚአብሔር በቃ ልጁ አሁን ላይ እንደዚህ ተፈለገ ምናምን አይደለ በቃ ጤናማ ከሆንክ ማለት ነው። ይሄ ልጅ ጥለ በዚህ ገብቶ በዚህ ወጥቶ ይሄ ያሳፍራል እኮ ነው። ጤናማም አይደለም። ምንም አንድ ያደረከው ነገር ቢኖር አካውንት መክፈት ብቻ ነው። ከዛ በኋላ እየጠበቅ እግር በእግር እሱን ቪዲዮዎች እያመጣ ነው የምትፖስተው። ምንም የጨመርከውም የቀነስከውም ነገር የለም። ዛሬ ላይ ልጁ እንደዚህ አይነት ትልልቅ እድሎች ሲመጡለት ግን ስራልኝ አላለ አድርግልኝ አላለ። ቲክቶክ ላይ ልጁ በደንብ እየታየ ነው። ቲክቶክ ላይ ያሉ ትልልቅ ፔጆች ሁሉ እሱን እየዘገቡት ነው። እቺን አጋጣሚ ተጠቅሞ ግን እንደዚህ አይነት የደከመ ነገር ማድረግ ልክ ነው ብዬ አላምንም። አሁንም ቢሆን በቃ ልጁ ይገባዋል የአካውንት ያ ምናልባት ነው የምልህ ምናልባት ነገሮች ነገ ከተስተካከሉ የሆነ ነገር ዲል ልታረግ ትችላለህ። በዚህ ደረጃ ወጥተህ ሰግጠህ ግን እንደዚህ አይነት እኔ በቃ በጣም የሚያሳፍር እኮ ነው። እግዚአብሔር ትላንት እንደዛ ሲሰደብበት ሙድ ሲያዝበት የነበረ ልጅ በራሱ ጥረት ታግሎ እንደገና ደግሞ እሱ እዚህ ካደረሰው በኋላ እንደሱ ልትሆኑ የምትጋጋጡ የሚሆኑ የሞቱ ልጆች አሉ። በቃ አንድ ሰው በቃ ታውለት ለልጁ አያምርባችሁም። በቃ ልጁ ላይ ነው የሚያምረው። እኔ ምን አይነት ሰዎች እንደሆነ እግዚአብሔር ይወቅ። አካውንቱን መልሼለታለሁኝ። አሁን በእጁ ላይ ይገኛል። ሰላም ቤተሰቦች እንዴት ናችሁ? አማናችሁ?
ከላይ የምትመለከቱት የኢንስታግራም አካውንት ማታ በፌስቡክ ገጽ ላይ ፖስት አድርጌ ተናግሬ ነበረ። አካውንቱ የሱ አይደለም የኔ ነው ብዬ ገልጬ ነበረ። ልጁን ላገኘው አልቻልኩም። በብዙ ነገር ሞክሬ ላገኘው አልቻልኩምና አገናኙኝ በሚል ብዙ ነገር ጥሬ ነበር። ያን ስቸገር ግን ሚዲያ ላይ አውጥቼ ፌስቡክ ላይ ልናገር ሞክሬያለሁኝ። አሁን ልጁ ጋር ተገናኝቻለሁኝ። አግኝቶኛል። አካውንቱን መልሼለታለሁኝ። አሁን በእጁ ላይ ይገኛል። ኢሜሉንም በነፃ ነው የሰጠሁት። እመኑኝ፣ እንደ ኢትዮጵያዊ ጨዋነት በነፃ ነው የሰጠሁት። አንድ ብር ሳልጠቀም ያ ሁላ ነገር አፍስሼበት ያ ሁላ ነገር አባከኘበት አንድ ብር ሳልጠይቀው ኢሜሉንም ፓስዋርዱንም ሰጥቼዋለሁ። እንግዲህ እንደሰማችሁት ነው የቃሉ የኢንስታግራም አካውንት እንግዲህ 1 ሚሊዮን ፎሎወርስ ገብቶ ነበረ። ይሁን እንጂ በኋላ የኔ ነው አካውንቱ እኔ ነኝ ከቲክቶክ ኮፒ እያደረኩኝ ወይም ደግሞ የቲክቶክ ቪዲዮዎችን እያወረድኩኝ ኢንስታግራም ላይ እምጭናቸውና የኢንስታግራም አካውንቱ የኔ ነው ባይ አንድ ወንድማችን መተን ነበር። አሁን እንደሰማችሁት ማለት ነው። በዚህ ጉዳይ ሰዎች በጣም ተጨንቀው ቪዲዮ እየሰሩ ነበረ። ይሁን እንጂ አሁን እንደተናገረው ከሆነ ሰጥቼዋለሁ፣ ምንም አይነት ብርም አልተቀበልኩም፣ አውርተናልና መልሼለታለሁ እያለ ነው። እውነት ከሆነ እንግዲህ ቆንጆ ሀሳብ ነው፣ ጥሩ ተግባር ነው። ዛሬ ቃሉ ቲክቶክ አካውንቱ ላይ ፖስት ያደረገው ቪዲዮ ይሄንን ቪዲዮ አይታችሁት ከሆነ ኢንስታግራም ላይና ቲክቶክ አካውንቱ ላይ ፖስት አድርጎታል፣ ሁለቱም ላይ ማለት ነው። የኢንስታግራም አካውንቱ ፖስት የተደረገው ይቀድማል ማለት ካልተሳሳትኩኝ በ40 ደቂቃ የኢንስታግራም ፖስት የተደረገበት ታይም ይበልጣል። በኋላ ነው ቲክቶክ ላይ ፖስት ያደረገውና እሱን ነገር ነበር መጀመሪያ እንድንረጋጋ ትንሽ ያደረገንና አሁን ላይ ግን ጥሩ ዜና እየተሰማ ነው። ምናልባት መልሶለትም ከሆነ አሪፍ ነው የሚፈልገውን ነገር እሱ እስከሆነ ድረስ ማለት ነው። እስኪ እናንተስ በዚህ ጉዳይ ምን ሐሳብ አስተያየት አላችሁ? ሐሳብና አስተያየታችሁ ኮሜንት ሴክሽን ውስጥ አስቀምጡልኝ። እናም ደግሞ ቤቴን ፎሎ ማድረግ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳትረሱ። ቃሉ ቡቲክ ኢንተርናሽናል አይን ውስጥ መግባቱ በጣም ነው ያስፈራኝ። እኔ ለምን እንደሆነ ላሳያችሁ። ቀጥሎ ያለውን ደግሞ እዩት። አሁን እነዚህ ፋሽን አዘጋጆች ኦብቪየስሊ እጃቸውን ዘርግተው ነው የሚቀበሉት። እነማንን ጆይን እንደሚያደርግ አያችሁ አይደለ? ኢንተርናሽናል መሆኑ ከእውቅናና ገንዘብ ከሀብት ከብልጽግና አንጻር ብቻ አይተን ነው እንደ አንድ አቺቭመንት እንደ አንድ ሰክሰስ ጮቤ እየረገጥን ያለ ነው። ግን እስቲ ሄዶ ምን አይነት ዓለም እንደሚቀላቀል ይሄ ትንሽዬ ልጅ አስቡት። እንግዲህ ለዚህ ነው እኔ ኢንተርናሽናል አይን ውስጥ መግባቱ ለኔ ሃዛርዲየስ ነው፣ በጣም አደገኛና ስኬሪ ነው የሆነ። ቤተሰቦቹ ከዚህ አንግል ስፒሪቹዋል አንጻር ከእግዚአብሔርኛ አንጻር ከዛ አንግል አይተው ዲሳይድ ቢያረጉ የመጣውን ኦፈር ሁሉ ባይቀበሉ። ምክንያቱም የፋሽን ኢንተርናሽናል ዲዛይነሮች አይናቸው ዴሞኒክ ስለሆነ ሰይጣን አምላኪዎች ናቸው። ሰይጣን አምላኪዎች አይን ውስጥ ነው የገባው። ጌታ ይርዳው። እግዚአብሔር ይከልለው ይሄንን ንጹህ ሕፃን ልጅ። እግዚአብሔር ይከልለው ይሄንን ትንሽዬ ሕፃን ልጅ። በነገራችን ላይ እንግዲህ ይሄ ሰው ምናልባት በህግ አንጻር ሲያዩት አንዳንድ ሰዎች እንደሰማሁት ከሆነ እስከ 10 ዓመት እንደሚያሳስር ሰምቻለሁ ይሄንን ነገርና እንግዲህ ለእናንተም መጠንቀቅ አለባችሁ፣ እንደዚህ ነገር እንዳትሰሩ ማለት ፈልጋለሁ ጋይስ። የታባቱ ያ ሌባ አይጀግማው የወንዶች ጉዳይ የሚጎራበት ምርጥ አባላቸው። ወይኔ 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 ወይኔ
በስተመጨረሻም ጥምረቱ ተለይቷል። አንድ ብርና ኤደን አይሸሹም ኤዲ በትዳር ተሳስረዋል። ድምፃዊቷ ኤዲና አንድ ብር በትዳር መተሳሰራቸውን በኢንስታግራም ገጿ በይፋ አውጃለች። በኮመንት ላይ የገባችሁ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ በሉልኝ። ይመቻችሁ። አንድ ብርና የኤደን ጉዳይ እንግዲህ ብዙ ሰው እየተናገረ እንዳለ እንግዲህ ሁለቱ እንደተጣመሩ ነው እየተነገረ ያለው። ነገር ግን ቀደም ብሎ ሲሰራ የነበረ ቪዲዮ የተዋናይት ማርታ ጎይቶም ነበረ ሲሰራ የነበረ ከሱ ጋር ሆና ከአንድ ብር ጋር ማለት ነው። እና የዚህ ጉዳይ ነገር ምን ይመስላችኋል ጋይስ? በምንድን ነው የተረጋገጠው ይሄንን ነገር እውነት መሆኑን የሚያሳውቅ ምክንያት የቱ ጋር ነው ያለው ማለት ፈልጋለሁ ጋይስ። ምን ትላላችሁ? ምንድነው ለዚህ እውነት ነው የሚያስብል ምክንያት የቱ ጋር ነው ያለው? ምንድነው ያያችሁት ማለት ፈልጋለሁ እስኪ ጋይስ። ለአንዳንድ ሰዎች መልስ እንዲሆንና ለኔም ማረጋገጫ እንዲሆነኝ ብዬ ነውና ግርም ብሎኝ ነው እንግዲህ ምንም ነገር አላየሁም። እሷ ፖስት አለች አሉ ምናልባት ፕሮሞሽን ሊሆን ይችላል ብዬ ነው እኔ የገመትኩት። እና እንዴት ነው የምታዩት እናንተ? ሐሳብ መስጠት ይችላላችሁ ጋይስ። አባት ዳለ ልጅ ማለት ይሄ ነው። ወላጅ መሆን እኮ የልጅን ደስታ ማጥፋት አይደለም። ዛሬ ለጊዜያዊ ደስታ ብለን ልጆቻችንን ነገ ባናበላሽ መልካም ነው። ማንኛውም ሰው ታዋቂም ሆነ ተራ ሰው የግል ህይወቱን የመኖር መብት አለው። ነገር ግን ያ መብት የልጆቹን ስነ ልቦና በጠበቀ መልኩ መሆን አለበት። ሰው ከፍቺ በኋላ አዲስ ህይወት የመኖር መብት እንዳለው እናውቃለን። አንተ ግን አዲስ ህይወት መጀመርህን ለማሳወቅ እንዲደርስለት ለፈለከው ሰው የሰራው ቪዲዮ ለልጆች ትልቅ ስብራት ሆኗል። ህፃናት አይደላችሁ፣ ህይወት ያስተማረቻችሁ ትልልቅ ሰዎች ናችሁ። ቪዲዮዎቻችሁ ግን ለሾው እንጂ ለእውነተኛ ትዳር ስንቅ የሚሆን አይደለም። እውነተኛ ፍቅራችሁን ለመገላለጽ ተብሎ የተሰራ ሳይሆን ሰውን ለማበሳጨት የተሰራ ቪዲዮ ይመስላል። አስተውል። አንተ ደስታ ልጆችህን የሚያስጨንቅ ከሆነ እመነኝ ደስታ ከእውነት አይደለም። በሬ ሆይ ሳሩን አይተ ገደሉን ሳታይ እንደሚባለው ለልጆች ስነ ልቦና ማሰብ እንዳለብህ ዘንጋት አልነበረብህም። አስተውለሃል? ግን ልጆቹ አባታቸውን በዚህ መንገድ ሲያዩ ምን እንደሚሰማቸው እኛን ረሳ በቃ የሚል ጥያቄ ባይምሯቸው ይመጣል። በትምህርት ቤቶቻቸው ደግሞ ከጓደኞቻቸው የሚደርስባቸው ጫና ከባድ ይሆንባቸዋል። ወደፊት የትዳር ህይወታቸውን ራሱ እንዲፈሩት እንዲከብዳቸው ነው እያደረክ ያለው። ምን የሚባል አባባል አለ መሰለህ? ልጆቻችን እኛ የምንላቸውን ሳይሆን የምናደርገውን ነው የሚከተሉት ይባላል። ለልጆቻችን እኮ ማውረስ የሚገባ ገንዘብና ንብረት ብቻ አይደለም። እውነተኛው ውርስ እምነትና እውነት። እንደ ባልም በጣም አሪፍ ባል ነው፣ እንደ አባት ደግሞ በጣም መልካም ምርጥ አባት ነው ለልጆቹ። እንደ እናት በጣም ጥሩ እናት ነች። ለልጆቿ ጊዜ ትሰጣለች፣ በጣም ትከታተላለች የልጆቿን ነገር። በጣም ጥሩ እናት ነች። ረፍት የላትም። ቀን ከሌሊት ስለነሱ በጣም እንትን ታደርጋለች። አይምሰልህ ከባሰ ማንም ሰው ሲበቃው ይበቃዋል። ምንም ነገር ምንድነው መቻቻል አሁን ካለ የሚሉ ሰዎች አሉ። ግን መቻቻል ነው ትክክለኛው ሂደት። መቻቻል ማለት አንተ ልትግል ትችላለህ፣ ባለቤት ቀዝቀዝ ትላለች። ባለቤት ስትግል አንተ ቀዝቀዝ ትላለህ፣ ትቻቻላለህ ነው። አንዱ ዝም ብሎ እየቻለ ሌላው በላይ ሆኖ ህይወት አይኖርም። ዝም ብሎ ሲችልም አንድ ሰው እስከ መጨረሻው እንደዛ ይዘልቃል ማለት አይደለም። ሲበቃው ይበቃዋል ማንም ሰው ገባ። ጋይስ ከእንደዚህ አይነት ሁኔታ ፈጣሪ ያውጣችሁ ማለት ፈልጋለሁኝ። እኔ በህይወቴ ውስጥ ከምጠላው ነገር መሃል ውስጥ ይሄ ነው አንዱ። ትዳር ወይ ደግሞ ፍቺ የሚባለው ነገር እጅግ በጣም ከማልፈልጋቸው በህይወቴ ውስጥ አንዱ ይሄ ነውና እንግዲህ በህይወታችሁ እንደዚህ አይነት አጋጣሚ አይደረስባችሁ ማለት ፈልጋለሁኝ። ቴዲ አፍሮ ዳስጣን ላይ የሆነ የሚያሳዝኑና የጭካኔ ታሪክን የሚገልጹ ስንኞች አሉ።
አድምጠናቸው እንመለስ። አደመጥነው አይደል? እነማን ናቸው እነዚህ በመርዝ ጋዝ የነፈሩት በእሳት የተንገበገቡትና የተለበለቡት እነማን ናቸው? የአበሻ ጀብዱ መጽሐፍ አለ በአዶልፍ ፓርለሳክ የተጻፈ በተጫነ ጆብሬ መኮንን ወደ አማርኛ የተመለሰ ጥቂት አረፍተ ነገሮችን ከዛ ላንብብላችሁ። ጥር 23 ቀን 1936 ዓ.ም ጣሊያኖች ተሸንፈው ከለቀቁት የጦር ሰፈራቸው ወረዩ የኢትዮጵያ ወታደሮች እንደ ምርኮ ዘርፎ ካመጧቸው ንብረቶች አንዷ አንድ ቀጠን ያለች ቡናማ ቀለም ያላት ፈሳሽ ነገር የተሞላባት መስታወት ነበረች። በዚች በመስታወት ቱቦ ላይ የተለጠፈ ወረቀት ተጠንቀቁ፣ ይሄ በመርዝ ጭስ የተቃጠለ ሰውነት ማከሚያ ነው ይላል። አዎ ይህ ጣሊያኖች ኢትዮጵያን ሲወሩ ጀምሮ የኢትዮጵያን ሰራዊት በመርዝ ጭስ አፍነው ድራሹን ለማጥፋት መወሰናቸውን ያሳያል። አሊያማ ደካማው የባላገሩ ሰራዊት እንኳን የመርዝ ጭስ ሊጠቀም ቀርቶ እዚህ መርዘኛ ጭስ መከላከያ ጭንብል ከረጢት እንኳን የሌለው ከመሆኑም በላይ መርዙ እንኳን ቢኖረው እንዴት አድርገው እንደሚጠቀም እንኳን የማያውቅ መሆኑን የሚያውቁ ያውቁታል። ጥር ወር መጨረሻ ላይ ጣሊያኖች በደጃዝማች አበራ የጦር ሰፈር ላይ አንድ ትልቅ የመርዝ ጭስ የተሞላም የመስታወት ሙቃጫ የመሰለ ነገር ጣሉ። የመስታወት ሙቃጫ በደጃዝማች አበራ ሰፈር ከመሬት ወድቆ ሲከሰከስ ወደ ቢጫነት የሚወስደው በጣም የሚገማም ጉም ሲነሳ በጊዜ ያየው ኮሎኔል ኮኖሎቭ እጅግ በሚገርም ፍጥነትና ሁኔታ ከተቀመጠበት ተነስቶ እንደ አበደ ሰው ወዲህና ወዲያ እየሮጠ በጣም ከፍ ባለ ድምጽ ተጠንቀቁ፣ ቶሎ በሉ የመርዝ ጭስ ቶሎ በሉ፣ ቶሎ ወደ ላይ ወደ ገደሉ ውጡ፣ ብቻ ረዘም ላሉ ደቂቃዎች ያለማቋረጥ በሰባራ አማርኛ፣ ትግረኛ፣ ኦሮምኛ ለፈለፈ። አዎ የኮሎኔሉና በኋላ የኛንም ድምጽ የሰሙ እስካሁን በየዋሻው የተደበቁ ከየመሸጉበት ቦታ እየወጡ ከጣሊያን አውሮፕላኖች በተጠመደ የመትረየስ ጥይት እየወረደባቸው ልክ እንደ ዝንጀሮ ከየምሽጋቸው ዘለው እየወጡ ገደሉን እየቧጠጡ ሽቅም መውጣት ጀመሩ። መጽሐፉ ይቀጥልና በዚህ አደገኛ የመርዝ ጭስ የተቃጠሉ ምንም አይነት ዶክተርና መድኃኒት በሌለበት የጦር አውድማ እየተቃጠሉ ወደማይቀርበት ዓለም አዘገሙ እያለ ይቀጥላል። በቴዲ አገላለጽ በመርዝ ጋዝ እየነፈሩ እነን የመርዝ ጋዝ ለማምለጥ ደግሞ ወደ ገደል እየወጡ ሽቅብ እየወጡ ወደ ላይ እየወጡ ያለ በመትረየስ ነው ሲረፈርፏቸው የነበሩት። ይሄ ከፍተኛ የሆነ የጭካኔ ድርጊት እንደሆነ እናውቀዋለን። የሁለተኛው ፋሽስት ጣሊያን ወረራ ማለት ነው። ስለዚህ በመርዝ ጋዝ የነፈሩት በእሳት የተንገበገቡት እነዚህን ለመግለጽ ነው። በነገራችን ላይ ይሄንን ተከትሎ ጣሊያን የደም ካሳ ከፍላለች ለኢትዮጵያ ወደ 30 ሚሊዮን አካባቢ ነው። ይሄንን የአክሊሉ ማስታወሻ አክሊሉ ሀብተወልድ ማስታወሻ ላይ ማግኘት ትችላላችሁ። በዛ 30 ሚሊዮን ብር ደግሞ የቆቃ ግድብ ተሰርቶበታል ማለት ነው። ይመቻችሁ። ዳስጣል አሜሪካ ገብቷል። የቴዲ አፍሮ ዳስጣል ሙዚቃ አፍሪካን ተሻግሮ የአትላንቲክ ውቅያኖሱን አልፎ ከዶናልድ ትራምፕ ሀገር አሜሪካ ገብቷል። በሳምንታት እድሜው ብቻ መላውን ዓለም በአንድ ቋንቋ ያናወጠው የቴዲ ሙዚቃም አሁን ደግሞ አሜሪካ ገብቶ አሜሪካን እያነቃነቃት መሆኑ ተሰምቷል። በዩቲዩብና ጎግል በዚህ ሳምንት ብቻም ብዙ ጊዜ ሰርች የተደረገ የመጀመሪያው ቃልና ስም የቴዲ አፍሮ ስም መሆኑ መረጃዎች እየጠቆሙ ይገኛሉ። ሪከርዶች በዚህ የሚቀጥሉ ከሆነም የቴዲ ሙዚቃዎች የዓለማችንን ታላላቅ ዘፈኖች በመብለጥ የዓመቱ ምርጥ አልበምና ሙዚቃ በመባል በየዓመቱ የሚዘጋጀውን የግራሚ አዋርድ በቴዲ አፍሮ ስም ተጠቅልሎ ወደ ኢትዮጵያ መግባቱም አይቀሬ ነው ሲሉ የሙዚቃ ጠበብቶች ገና ካሁኑ ግምታቸውን እያስቀመጡ ይገኛሉ። እውነት ቴዲ አፍሮ ይህንን የዓለማችን ትልቁን አዋርድ ወደ ኢትዮጵያ የሚያመጣው ይመስላችኋል? ሐሳባችሁን አካፍሉን። አዳዲስ መረጃዎች ቶሎ ቶሎ እንዲደርሳችሁ የፕላስ ምልክቷን በመጫን ፎሎ ያድርጉም። እኔ የሚያናደኝ ማለት ነው እዚህ ሀገር የሆነ አዲስ ነገር ሲጀመርና ሰው ለማበረታታት ሲሞክር ማለት ነው ያቺን አጋጣሚ ተጠቅማችሁ ልቅ የሆነ ትርፍ ለማትረፍ የምትፈልጉ ሰዎች፣ በጣም ስግብግብነት የምታሳዩ ሰዎች በጣም ነው የምታነቁኝ። አሁን ይሄ ግጥሚያ እንግዲህ የመጀመሪያ ነው በኢትዮጵያ ታሪክ። ምን አስፈላጊ ሆነ 4000፣ 10000፣ 5000 ብዙሃኑን የሚገፋ ማለት ነው። ትንሽ ትኬት ደግሞ የ2000 ብር አዘጋጅታችኋልና በጣም ያስተዛዝባል። ምንድነው እነ ከሀቢብ ነው እንዴ ምን ወይ ደግሞ እነ የብሮክ ሌዝነርን የኦፊስ ግጥሚያ ነው ምንድነው ይናል በዚህ ልክ በጣም ይገርምኝ። ብቻ አጉል ትርፍ ብዙ ስፖንሰር እንዳላችሁ ይታወቃል። አትሌቶቹ ሽልማት ከሆነ ማለት ነውና በጣም ያስተዛዝባል።
ጠንካራ ያልሆነ አህያ የለም። he's very strong but yo እኔ you guys have seen me fight የ120 ኪሎ ግራም የ110 ኪሎ ግራም የሆኑ ሰዎች ንቃተ ህሊና 78 ኪሎ ግራም ነው። እሺ እኔ ንቃተ ህሊና አንድ ፔጅ መጽሐፍ ላይ ካነበብክ ማለት ነው 1 ሚሊዮን ብሩን እኔ ራሴ እሰጥሃለሁ ካሸነፍኩ በኋላ። አንድ ፔጅ ከማንኛውም አይነት መጽሐፍ ውስጥ ካነበብክ 1 ሚሊዮን ብሩን ራሴ እሰጥሃለሁ። አጨብጭቡለት። አኮራችኋለሁ፣ አይ ስዌር አኮራችኋለሁ። ብሩን ትበላላችሁ፣ ግን እዛኔ ኮኔክት አድርጉኝ። የሆነ ፐርሰንት 10-20% ሼር ብታደርጉ በጣም አሪፍ። እሺ ጆኒ አንተን ፈርቶኛል ብለህ ታስባለህ? አዎ ተግደርድሯል። የሆነ ቦታ ላይ እሱን ፕሮሞት አላደረግም ምናምን ሲል መጀመሪያ ተቀብሎ ነበር እዛ ክፍለ ሀገር እያለ። አዎ ከዛ ሁለተኛ ላይ ተግደርድሮ እዚህ መጥቼ ራሱን እንትን ብሎ ፈርቷል። ገብቷል? አይመጠነኝም ብሎ ነበር። ያው ነው that's how you can defend your ego። የራስን ኢጎ ዲፌንድ የምታደርግበት መንገድ ነው ያ። ገብቷል? የት አባቱ ይሄ እንደዚህ ነው ምናምን ትላለህ። የሆነ ክፍለ ሀገር አለ የሆነ ልጅና አደባደብኩ። ትናንሽ ልጆች እያለን ድብድብ ወዳለሁ። በእንትን ኮፊቾ የሚባል ነገር ታውቃለህ? ዮሞ ይባላል በእኛ ሀገር ቋንቋ። በሱ ሪንግ ሳይቼ ልጆችን አደባድባለሁ እና አደባደብኳቸው። ሁለት ልጆች ህፃናት ናቸው። አንደኛው ገባና ስትራይኩን አልቻለም እና መጥቶ ምን አለ ይመስል ጥርሱ ትልቅ ነው። ያኛው ተፋላሚ እነሱ ቤት ሁሉም ኤድስ አለባቸው። የህፃንነት እንትን ነው ኤድስ አለባቸው ቢነክሰኝ ምናምን አለኝ። ትንሽ ነበርኩኝ እኔ እንደዚህ አይነት ስለፈራው ነው እንደዚህ እያለ ያለው ገብቷል። እና ጀለስ እንደዛ አይነት ዲፌንድ ሲስተም እየተጠቀመች ነበር እንጂ እሷ ፈሪ ነች። ዝም ብላ ሰው ነች። በቃ ፈርቶኛል ብለህ ነው የምታስበው ማለት ፈሪ ነው። ንቃተ ህሊና ያሸንፋል ብሎ እኔ ጋር ብር እያስያዙ ያሉ ሰዎች አሉ 100,000 150,000 250,000 እና ለነሱ የምትለው ነገር ካለ ፈጣሪ የመረቃቸው ሰዎች ናቸው። ያለህን ላለው ይጨምራል ተብሎ ያላቸው ላይ ሊጨምርላቸው ነው። እነዚህ ሰዎች ትበላላችሁ። አንተም ብሎ የመደቡት ይበላሉ። አዎ በስነ ስርዓት ግን እኔን እንዳይረሱኝ የሆነ ፐርሰንት ብጭቆ ለኔ መስጠት አለባቸው፣ መጋበዝ አለባቸው። ስግብግብ ናቸው። አኮራችኋለሁ፣ አይ ስዌር አኮራችኋለሁ። ብሩን ትበላላችሁ፣ ግን እዛኔ ኮኔክት አድርጉኝ። የሆነ ፐርሰንት 10-20% ሼር ብታደርጉ ከፈለክ ያለህበት ጋር መጣለሁ፣ ግን አጠገብህ ሁኜ አንተን ሳልጎዳ መቀመጥ አልችልም። እኔ ለእናንተ ፋይት ለማሳየት ከፕሮፌሽናል ወይ ደግሞ በጣም ጎበዝ ከሆነ ኪክ ቦክሰር ወይ ሞይታይ ፋይተር ጋር ነው የምገባው። ያን ሳረግ ደግሞ እጎዳለሁ። ንቃተ ህሊና እዝናረ ፋይተር የኔን ቴክ ዳውኖች አያስቆም። የፈለገ ፕራክቲስ ያድርግ፣ የፈለገ ያጥና። እኛ ስንት ዓመት ለፍተን ያገኘነውን ችሎታ በአንድ ሳምንት በሁለት ሳምንት ማክሸፍ አይችልም። it's just possible if he comes here ማንም አይጎዳውም። እኔ ለጂሙስ መተን ይቀጠቀጣል ይሄዳል። ከዛ የ1 ሚሊዮን ብር ፋይቱ ላይ ፎከስ እናደርጋለን። ንቃተ ህሊና አፍተር ዳት ይረስ ማይመጣበት ምክንያት ስለሚያውቅ ነው። ኦልሬዲ አሁን ያለንበት ላይ ብንታይ this current ጆኒ versus this current ንቃተ ህሊና ምን እንደሚሆን ስለሚያውቅ ነው እኮ እዛ ተሾመ ጋር ሞይታ እየተማረ ያለው። በራሱ ቢተማመንና ራሱ እንዳለው ኮንፊደንስ ቢሆን ኖሮ ቀጥታ ይመጣ ነበር። but I promise you guys እኔ ከሱ ጋር ፕሮፌሽናል ጸብ አይደለም። አዎ የሰፈር ጸብ ነው አላችሁ። አዎ this is personal for me this is የሰፈር ጸብ። አንዳችን እንገባለን እንወጣለን፣ ዳኛም አያስፈልግም። ይሄ ስፖርታዊ ጨዋነት ምናምን የምትሉት ነገር like at this point we've crossed and now we've come too far. This is personal. ይሄ ፕሮፌሽናል ስፖርት አይደለም። ፕሮፌሽናል ስፖርት የ1 ሚሊዮን ብሩን ፋይት ስናደርግ እናሳያቸዋለን። but until then ንቃተ ህሊና I'm waiting for you. I'm easy to find. ከፈለክ ያለህበት ጋር መጣለሁ፣ ግን if you expect face off ምናምን ካንተ ጋር ለማድረግ አጠገብህ ሁኜ አንተን ሳልጎዳ መቀመጥ አልችልም። it's just impossible. face off ለማድረግ ትግስቱም የለኝም። ግን እንግባ እንጋደል። ከዛ በኋላ ጓደኛ አረጋለሁ፣ አሰለጥናለሁ፣ አስተምርሃለሁ። መጀመሪያ ግን ሃምብል ማድረግ አለብኝ። ውሃ ውስጥ የሰመጥክ ነው የሚመስለው። ለማንኛውም 3 ሳምንት ትሬን አድርጎ መምጣት ይችላል ማለት ነው። ከፈለገ አንድ ወር ይሰድ፣ የፈለገውን ያህል ይሰድ። and most of you guys ደግሞ ኤማ ይሄ ስፖርታዊ ጨዋነት ምናምን የምትሉት ማለት ነው። ስፖርታዊ ጨዋነት has never gotten anyone anything. ኢትዮጵያ ውስጥ I am willing to be the bad guy of MMA. if you guys want to hate me or not I don't care. ግን when the time comes stage ላይ ወጥቶ ለመጎዳት I'm willing to put my life on the line. በየቀኑ ነው ትሬን የምናደርገው። I'm training 3 times a day በቀን 3 day for almost 7 times a week every single day ለእናንተ ፋይት ለማዘጋጀት። ስፖርታዊ ጨዋነት የሚሉ ሰዎች አንድ ቀን ፋይት አድርገው ብር አግኝተው ያውቁም። እኛ እዚህ እየፈጠርን ያለ ነው the first fighter ሚሊዮነሮችን ለመፍጠር ነው ኢትዮጵያ ውስጥ። and you don't do that by having 2 good guys.
you need a bad guy, and I'm willing to be that. But guys, understand, I want to see blood. Katelina, I'm waiting. Ethiopia is waiting. እዚህ መጥተህ 3 ሳምንት ትሬኒንግ ወስደህ if you go back to Bonga ህዝቡ ነው የሚያፍረው ማለት ነው። Bonga don't care. I'm counting on you. And I hope you don't let us down because people want to see this. All right, bro. What's the word? Yeah. እኔ ሐሳቤን ቀይሬያለሁ። ከዚህ በፊት ዊን ፕሮባቢሊቲ 70-30 ነበር የሰጠዋቸው። ለጆኒ 70 ለንቃተሊና ደግሞ 30 ነበር የሰጠሁት። አሁን ግን ሐሳቤን ቀይሬያለሁ። ጨዋታውን የሚያሸንፈው ፕሮፌሽኑን ቀድሞ አፕላይ ያደረገ ሰው ነው የሚያሸንፈው። ያው እንደምናውቀው የሁለቱም ፕሮፌሽናቸው የተለያየ ነው። ጆኒ ጨዋታውን ወደ ግራውንድ ማውረድ የሚችል ከሆነ ጨዋታውን በመጀመሪያ ዙር የመጨረስ እድል አለው። ነገር ግን ንቃተሊና ጨዋታውን ቆሞ ማስኬድ የሚችል ከሆነና ወደ ግራውንድ እንዳወርድ ማድረግ ከቻለ የማሸነፍ እድሉ ሰፊ ነው። ስለዚህ ጨዋታውን የሚያሸንፈው ፕሮፌሽኑን ቀድሞ አፕላይ ያደረገ ሰው ነው ማለት ነው። መልካም እድል ለሁለታችሁ። ንቃተሊና ያሸንፋል። ንቃተሊና ያሸንፋል። እንዳይዘው በእናትህ እንዳትያዝ በእናትህ ማን ነው ከላይ ያለው ማን ነው ንቃተሊና ነው እና ጆኒ ምን እንደለበሰው ሊይዘው ነው እኮ ሊይዘው ነው አንገቱን እጅግ ተጠባቂ የነበረው በንቃተሊናና በጆኒ መካከል የተደረገውን ጨዋታም በመጀመሪያው ዙር ጆኒ ጁጁትሱም እንደምትመለከቱት እንግዲህ አሸንፎታል ማለት ነው። እጅግ በጣም ውጥረት የሞላበት ጨዋታ ነበረ። ታዲያ በመጀመሪያው ዙር ንቃተሊና ተሸንፏል። ምንድነው የተፈጠረው? ስርዓት እንደያዝ እስቲ አንዴ ሁላችን ቁጭ እንበል አንዴ። እነዚህ ልጆች ለፍቶ ነው የመጡት ለፍቶ ነው ሁላችን ቁጭ እንበል ፕሊዝ በጣም አንቺ ያራቻርጀሩ የመጡት ጋይስ ሪስፔክት እንስጥ አንዴ። እናመሰግናለን። በማን አሸናፊ? በጣም የሚገርም ፊልሚያ። ኧረ አያምርም፣ ከፍልዬን አያምርም፣ አይሆንም። አሁን ወይ ጋይስ ሪላክስ respect. ምንድነው
እያየን ያለ ነው። ምንድነው ገና በሁለት ደቂቃ ነው ያለቀው። ምንድነው ያለው? በመጨረሻው ላስት ባል ሁላችሁም እስቲ ለኒቃታሊና አንዴ ያልተጠበቀው ገና 2 ደቂቃ ነው። እዛ ጋር ታይመሩን ባሳያችሁ ገና 2 ደቂቃ ነው። አረ አጠናቀቀው እንዴ እኔ አይደለ እንዴ ተጓጓ ጨዋታ ይሄ ሁሉ ለምብሎ ወጣ። ፒፕሉ የለም ወንበሩ ባዶ እዛም ባዶ ስፖርት ውስጥ ነን ያለው። አራይ ኦኬ ድጋሜ የኢትዮጵያ ቪክቶሪ ያለበት በቀጣይ ፍልሚያ አረ የ1 ሚሊዮን ብር የነ መስፍን ብሩ ያጓጓል ከነዚህ በላይ እንዴ ምንድነው?